እግዚአብሔር ይህ ነው። ልመናው በረከቱ ከአገልጋዩ ጋር ለዘላለም ይሁን አሜን። ሰማዕት ሙሴንና ወንድሙን ጴጥሮስን እንደረዳቸው የሚናገር ምስጋና ገንዘቡ በሚሆን በጌታችን በኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ታያቸው፣ እንዲህም አላቸው፣ መታሰቢያችሁ እስከ ዘላለም እንዲደረግ ነግራችሁ ዘንድ እግዚአብሔር የላከኝ እኔ ባለምስራች ገብርኤል ነኝ አላቸው። ወዳጄ ሆይ አንተስ ጽኑ ጦርነት ይጠብቅሃል። ይህንንም ተናግሮ ተሰወረው። ከዚህ በኋላ በአንድ ምሰሶ ላይ አውጥተው እንዲሰቅሉትና እንዲያሰቃዩት ሹሞ አሽከሮቹን አዘዘ። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕት የተሰቀለበትን ምሰሶ ሰበረው። ዳግመኛም በምሰሶ ግንድ ላይ እንዲሰቅሉትና እንዲያስጨንቁት አዘዘ። በዚህም ስቃይ አለ። ዳግመኛ ታየውና አጸናው፣ እንዲህም አለው፣ እግዚአብሔር የመረጠ ብዙ ሆይ ቅድምናህን እስክትጨርስ ድረስ እኔ ካንተ ጋር ነኝ፣ አትፍራ። በእንደዚህ ያለ ሥራ ሳለ እያጸነውና ከቁስሉም እየፈወሰው 7 ጊዜ ተገለጸለት። በመንግሥተ ሰማያትም የሰማዕታትን አክሊል እስኪቀበል ድረስ ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ አማትሙ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም ለስሟ ምስጋና ይድረሰው። ለጻድቃን፣ ለቅዱሳን፣ ለነቢያት፣ ለሐዋርያት እግዚአብሔር እንዳከበራቸው መጠን ምስጋና ይድረሳቸው። ክቡር አባታችን መላከ ገነት መምህር ካሳሁን ጌታሁን የደብራችን ዋና አስተዳዳሪ፣ ክቡር መምህራችን የዕለቱ ሊቀ ስዩማን ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ሀገረ ስብከት ተዘዋዋሪ ሰባኪ ወንጌል፣ እንዲሁም ክቡር ጸሐፊያችን መጋቤ ስብሐት ዮሐንስ ተሾመ፣ የደብራችን ሊቃውንተ ቤተ ክርስቲያን መምህራን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ፈቅዶ በቅዱሱ ስፍራ የሰበሰበን ቅድመ ዓለም የነበረ በማዕከል ዓለም ያለ ዓለምን አሳልፎ የሚኖር ያው ቅዱስ እግዚአብሔር ስሙ ለዘላለም ይክበር ይመስገን። ስሙ ለዘላለም ይክበር ይመስገን። ወላዲተ አምላክ ድንግል ማርያም ለስሟ ምስጋና ይድረሰው። ለቅዱሳን፣ ለነቢያት፣ ለሐዋርያት እግዚአብሔር እንዳከበራቸው መጠን ምስጋና ይድረሳቸው። እንኳን ለመላኩ ለቅዱስ ገብርኤል ወርኃዊ በዓል መታሰቢያ በሰላም በጤና ደረሳችሁ። እግዚአብሔርን አመስግኑት። የሰበሰበን እየረዳን በዚህ ቅዱስ ስፍራ ያገናኘን አምላካችን ስሙ ለዘላለም የተመሰገነ ይሁን። አመስግኑት ጨምራችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አመስግኑት። የደረሳችሁ አመስግኑ። እግዚአብሔር ልጅ እግዚአብሔር ስሙ የተመሰገነ ይሁን። በዓል መታሰቢያው ነው። በዚህ ቅዱስ ደብር ተገናኝተን ደግሞ የእግዚአብሔርን ቃል እንሰማለን፣ በእግዚአብሔር ቃል እንጽናናለን። እግዚአብሔር አምላክ ይህን ያደረገልን የፈቀደልን ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል የምንሄደው አጠር እያደረግን ነው አገልግሎታችን የምንቀጥለው። ምክንያቱም ያው የሥራ ቀንም ነው፣ እናንተ ወደ ስራችሁ እንድትሄዱ እንደገናም ለዛም ነው በጠዋቱ ቅዳሴም የተወጣውና ወደ ዝማሬው እንሄዳለን። ወንድማችን ዘማሪ ዲያቆን ኤርምያስ በዝማሬ ያገለግለናል።
ወደ ዝማሬው እንዳለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ የካህነ ምስጢር ዲያቆናት፣ ምዕመናን ወምዕመናት ሕፃናትም ጭምር በወደደን ባፈቀረን በልዑል እግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንኳን ለቅዱስ ገብርኤል ለገናናው መልአክ ወርኃዊ በዓል አደረሳችሁ። እግዚአብሔርን በቤት አመስግኑ። እልልያን እግዚአብሔርን በዝማሬ ሁላችንም እያጨበጨብን እንዘምራለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? አሜን። መስገን ባይል ገንዘብ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትለይምና እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁንልን። እንኳን አደረሳችሁ ለሁላችሁ እግዚአብሔርን አመስግኑ እያልን እያጨበጨበን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። ማኅተሙን የፈታ
ዳንን የምንለው
በቤት አመስግኑት እግዚአብሔር ልዩ ለወንድማችን ለዘማሪ ዲያቆን መለሰ አዲሱ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የተዘዋዋሪ ሰባኪ ናቸው። ሊቀ ስዩማን ዮሴፍ ከበደ እጅግ በጣም የምንወዳቸው የምናከብራቸው መምህራችን፣ እሳቸው የሚሆነንን የሚጠቅመንን መንፈስ ቅዱስ ያቀበላቸውን የነገራቸውን ለእኛ ለልጆቻቸው ያስተምሩናል። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ አወጣው። እነሆ ከዛሬ ጀምሮ በዓለም ሁሉ ደስታና ሰላም ሆነ ብለው አባቶቻችን እንዳስተማሩን እኛም እናመሰግናለን፣ እንናገራለን። ክቡር አባታችን መልአከ ገነት መምህር ካሳሁን ጌታሁን የዚህ ታላቁ ደብር አስተዳዳሪ፣ መጋቢ ስብሐት ዮሐንስ ተሾመ የዚህ የታላቁ ደብር ዋና ጸሐፊ፣ የዚህ የታላቁ ደብር ሰባክያነ ወንጌል፣ እንዲሁም ወንድማችን ዘማሪ መለሰ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ በአጸደ ቤተ ክርስቲያን የተሰበሰባችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የመልአኩ የቅዱስ ገብርኤል ወዳጆች እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። ለጥርጣሬያችን እምነት፣ ለፍርሃታችን ድፍረት፣ ለድካማችን ብርታት፣ ለስለታችን ኃይል የሰጠን የድንግል ማርያም ልጅ የኢየሱስ ክርስቶስ ስም ስሙ ከአጽናፍ እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁን። እንኳን እግዚአብሔር አምላክ ለታላቁ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓልና እንዲሁም ለዕውራዊው መታሰቢያው ለቅዱስ ገብርኤል በዓል አደረሰን አደረሳችሁ። ሲከፍ አድርጋችሁ እግዚአብሔርን አመስግኑ። በደንብ አድርጋችሁ አመስግኑት። አሁንም ደግመን እናመስግን። እንግዲህ እግዚአብሔር የሚያስተምረን የትምህርታችን ርዕስ የሚሆነው የተሰቀለው ኢየሱስ ክርስቶስ እንደተናገረው ተነስተዋል። የተሰቀለው ኢየሱስ ክርስቶስ እንደተናገረው ተነስተዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ የትምህርቱ መሰረታዊ ዓላማ ሰይጣንን ያሰረው፣ ሞትን ድል ያደረገው፣ ሲኦልን የበረበረው፣ ነፃ ያወጣን፣ ፍጹም ደስታና ሰላም የሰጠን የተሰቀለው አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ማሳየት ነው። ይህን ቃል የተናገረው መልአኩ ቅዱስ ገብርኤል ለማን የተናገረው? ትንሣኤውን ለማየት የመጡ የክርስቶስን ሥጋውን ሽቶ ለመቀባት የመጡ ለሴቶቹ ነው። መቼ ነው ቅዱስ ገብርኤል የተናገረው? ሴቶቹ በጨለማን አቋርጠው በመጡ ሰዓት ሲፈሩ አይቶ አትፍሩ፣ አትደንግጡ፣
የተሰቀለውን ኢየሱስን እንደምትሹ አውቃለሁ። እንደተናገረው ተነስተዋል። በዚህ የለም፣ ኑና የተኛበትን ስፍራ እዩ አላቸው። ይህን በዚህ ሰዓት የነገራቸው የእግዚአብሔር ልጆች ኦርቶዶክሳውያን ክርስቲያኖች ልብ ብለን እናስተውል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ዕለት በተሰቀለ ሰዓት ቅዱሳን መላእክት በቁጣ ይመለከቱ እንደነበረ የቤተ ክርስቲያን መጽሐፍት ይነግሩናል። በተለይ መልአኩ ቅዱስ ገብርኤል እንዴት አምላኬን ጌታዬን ይሰቅሉታል በማለት ሰይፉን መዞ ሲወረውር እስከ ዛሬ ድረስ ወደ እንጦሮጦስ እየወረደ ነው ብለው አባቶቻችን ነግረውናል። በዛ በመስቀሉ ስር ደግሞ ወንጌላዊ ዮሐንስ እንዲሁም መግደላዊት ማርያምና ሌሎች ሴቶች እመቤታችን ቅድስት ድንግል ማርያም በመስቀሉ ስር ነበር ጌታችን ኢየሱስ ክርስቶስ ተሰቅሎ እያለ። ድንግል ማርያም መከራውን አይታለች። እንዴት ሞት ይገባዋል? መሞቱ ነው እንጂ እያስደነቃት ያለው፣ መከራ መቀበሉ ነው እንጂ እያስደነቃት ያለው ኃይል እንዳለው ብርቱ እንደሆነ ታውቃለች። ግን ቅዱስ ዮሐንስ ወደ ቤቱ ይዟት ሄደ። ከጌታ ተቀብሎ ጌታ ሕይወቱ ካለፈ በኋላ ዮሴፍና ኒቆዲሞስ ጌታችን ኢየሱስ ክርስቶስን ከገነዙት በኋላ ወደ መቃብር ይዘው ሲሄዱ መግደላዊት ማርያምና ሌሎች ሴቶች አብረዋቸው ሄዱ ይላል። በሚቀበርበት ሰዓት አይተዋል። ትልቅ ድንጋይ በዛ በመቃብሩ ላይ ተዘግተዋል። አይሁድ ክፎች ናቸው። ሊቃነ ካህናት ክፎች ናቸው። ጌታን ከሰቀሉ በኋላ አሁን ወደ ተቀበሩት በኋላ ድንጋይ በላዩ ላይ እንዲጫን ከተደረገ በኋላ ወደ ገዢ ወደ ጲላጦስ ሄደው እንዲህ አሉ፣ ጌታ ሆይ አንተ ለጲላጦስ ነው፣ ጌታቸውን ግን ኢየሱስ ክርስቶስን ሰቅለው ገለውታል። ያ አሳሻም ኢየሱስ ክርስቶስን ነው። አሳታችልን ሎቱ ስብሐት ክብር ምስጋና ለእሱ ይግባው። እሱ እውነተኛ አምላክ ነው። በዚህ ሰዓት በሦስተኛው ቀን እነሳለሁ እንዳለ ደስ አለን አሉ። ቃሉን እኮ ይማራሉ እነሱ። የእጁን ተአምራት እያዩ ነው። ልባቸው ስለደነደነ ግን ልባቸው ለእሱ አልከፈቱም። ያሳች በሦስተኛው ቀን እነሳለሁ ብለዋል። ደቀ መዛሙርቱ ሰርቀው ተነስተዋል እንዳይሉ ጠባቂ እንዲታዘዝልን አሉ። እጅግ ፈርጣማ የሆኑ የሮማ ወታደሮች የኢየሱስ ክርስቶስን መቃብር እንዲጠብቁ ታዘዙ ይላል። እንግዲህ አስተውሉ። ኢየሱስ ክርስቶስ እንዳይነሳ የተደረገ ሴራ፣ ትልቅ ድንጋይ ተጭኖበታል። ፈርጣማ የሆኑ የሮማ ወታደሮች እየጠበቁ ነው። መግደላዊት ማርያምና ሌሎች ሴቶች ሽቶ ገዝተው ጨለማውን አቋርጠው ወደ ክርስቶስ ጉዟቸውን ቀጠሉ። ወደ መቃብር ሄዱ ይላል። ልክ ወደ መቃብሩ እየሄዱ እያለ አንድ ነገር ትዝ አላቸው። ድንጋዩን ማን ያንከባልልልናል? ክርስቲያኑ ድንጋዩን ማን ያንከባልልናል ካሉ በኋላ ግን አልቀሩም። ጨለማውን እያቋረጡ ሄዱ። ሴትነት አላሸነፋቸው፣ ጨለማው አላስፈራቸው። በጨለማ የሚመላለሱት አራዊቱ አልፈሩም። የሮማ ወታደሮች ያጠቁናልን አላሉ። ድንጋዩ ማን ያንከባልልልናል ብለው ጉዟቸውን አቀኑ። ልክ ወደዛ እያቀኑ እያለ መልአኩ ቅዱስ ገብርኤል ከሰማይ ሲወርድ ይላል ከብርሃኑ የተነሳ መልኩ ይላል እንደ መብረቅ፣ ልብሱ እንደ በረዶ ነጭ ነበር ይላል። ሲወርድ ምድር ተናወጠች ይላል። ያን ድንጋዩን አንከባለ በድንጋዩ ላይ ተቀመጠ ይላል። ክብርና ምስጋና ለመድኃኒዓለም። ኢየሱስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ተነስተዋል።
ሲነሳ አላዩትም። እሱ ግን ተነስተዋል። ግን ድንጋዩን ቅዱስ ገብርኤል ያነሳው ሰዎች እንዳያዩት የመልአኩ ክብር እነኛን በትኗቸዋል። በዚህ ሰዓት ሴቶቹ ሲደርሱ ድንጋዩ ተንከባሎ ቅዱስ ገብርኤል በድንጋዩ ላይ ቁጭ ብሎ ተመለከቱ ይላል። እንዴት ደስ ይላል! የእግዚአብሔር ልጆች እባካችሁ የኃጢአት ድንጋይ፣ የኑሮ ሸክም፣ የጭንቀት ሸክም፣ የማጣት ሸክም፣ የመከዳት ሸክም፣ የበደል ሸክም፣ ምን ያልተሸከምነው ሸክም አለ? የህመም ሸክም በላያችን ላይ ተሸክመነው አግብጦናል። ሸክም ያጎብጣል፣ ያደክማል፣ እረፍት ይነሳል። ያንን ግን የሚከባለልልን መቼ ነው? እቤታችን ቁጭ ብለን አይደለም። እቤት ቁጭ ብሎ ተስፋ በመቁረጥ አይደለም። ልክ እንደነ መግደላዊት ማርያም ወደ ቅዱስ ገብርኤል ስንመጣ በቅዱስ ገብርኤል ምልጃ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ አሳርፋችኋለሁ፣ ቀንበሬ ልጅን ሸክሜ ቀሊል ነው። እናንተ ደካሞች ሁኑ ያለን እሱ ሞትን ድል አድርጎ የተነሳ ሲኦልን የበረበረ ሰይጣንን ያሰረ ሰላምና ደስታን የሰጠን ከነ ሸክማችሁ ነው አለ። ጎንበስ ስንል ሸክም ይወድቅ የለም። ጎንበስ በሉ፣ ራሳችሁን አዋርዱ በእግዚአብሔር። ያ ሁሉ ሸክማችን ይወርድና ሰላም አግኝተን ወደ ቤታችን እንሄዳለን። ድንጋዩ ተንከባለው እያለ ደረሱ ይላል። ፈሩ፣ አትፍሩ አለ። የመላእክት ትልቁ ተግባራቸው እኮ እኛ እንድንፈራ አይደለም፣ እኛ እንድንደነግጥ አይደለም፣ የእኛን ማረጋጋት። አትፍሩ፣ አትደንግጡ፣ አትታወኩ ነው የሚሉ። አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁ። ያን ተሰቅሎ እያለ ነበሩ በእግረ መስቀሉ ስር የተሰቀለው ኢየሱስ ክርስቶስ። ያ የተሰቀለው አይሁድ ሞተዋል ያሉት፣ አይሁድ አቅም አለን ብለው የሰቀሉት፣ እነሱ ግን የሰቀሉት የተሰቀለው ኢየሱስ እንድትሹ አውቃለሁ። እንደተናገረው ጌታ ያልተናገረውን አላደረገም። እመጣለሁ፣ እወለዳለሁ፣ አድናለሁ አላዳም። መጣ። ሲመጣ እኮ ብስራትን ይዞ የመጣው ቅዱስ ገብርኤል እኮ ነው። ድንግል ማርያምን ያበሰረ እኮ መልአኩ ቅዱስ ገብርኤል። ደስ ይበልሽ ጸጋን የሞላብሽ ማርያም፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብሎ እኮ ያመሰገነው ቅዱስ ገብርኤል ነው። ከእግዚአብሔር የተላከ ብቻ ነው ቅዱሳንን የሚያመሰግን። ከእግዚአብሔር ያልተላከ የእግዚአብሔር ወዳጆችን አያመሰግን። ከእግዚአብሔር የተላከ የሌለም ቅዱስ ገብርኤል ከእግዚአብሔር እኮ ነው የተላከ። ከእግዚአብሔር የተላከ ማርያምን ምን አይነት ሰላምታ ነው ብላ ፈራች። ማርያም ሆይ አትፍሪ፣ አትፍሪ፣ አንቺ ጸጋን አግኝተሻልና አትፍሪ። ጸጋን አግኝተሻል፣ ጸጋን ሞልቶብሻል፣ አትፍሪ አለ። ያን ጊዜ ነው መልአኩ ቅዱስ ገብርኤል ስለሚወለደው ብስራትን የምስራች ነገራት። ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እሱ ለመንግሥቱ ፍጻሜ የለውም ብሎ ያበሰረው ቅዱስ ገብርኤል። አስተውሉ ክርስቲያን፣ እመጣለሁ አለ። ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ በነቢያት ተተንብዮአል። እነሱ መከራ እቀበላለሁ ብለዋል። ማቴዎስ 16 ላይ አራቱም ወንጌላውያን ተጽፈዋል። መከራ ወደ ኢየሩሳሌም እወጣለሁ፣ መከራ እቀበላለሁ፣ እሞታለሁ፣ በሦስተኛው ቀን እነሳለሁ ብሎ እንደተናገረው የተነሳ በዓለም ላይ ክርስቶስ ብቻ ነው። እንደተናገረው ተነስተዋል አለ። ቅዱሳን መላእክት እግዚአብሔር ባለበት ስፍራ ስለሚኖሩ ማለት እንደተናገረው ተነስተዋል። በዚህ ሰዓት አትፍሩ፣ አትደንግጡ አላቸው። በዚህ የለም፣ ኑና ስፍራውን እዩ። አሁን አስተውሉ። ሴቶቹ የመልአኩን ምስክርነትን ሰምተዋል። መቃብሩ ባዶ መሆኑን አይተዋል። ሂዱና ለወንድሞቻችሁ ተናገሩ፣
በገሊላ ቀድማቸዋለሁ ብሏል። በገሊላ ሄደው ይጠብቁታል። ሴቶቹ ይሄን የምስራች ይዘው ደስ እያላቸው ይላል ጉዟቸውን አቀኑ። ልክ ወደ ከተማው መግቢያው ላይ ሲደርሱ ኢየሱስ ክርስቶስ ተገለጠና ደስ ይበላችሁ አለ። ክብርና ምስጋና ለመድኃኒዓለም። ደስ ይበላችሁ አላቸው። ደስ ይበላችሁ። ያን ሄደው እግሩን ይዘው ሰገዱለት ይላል። ደስ ይበላችሁ፣ ሂዱና ለወንድሞቼ ንገሯቸው እንደተነሳው አብስረዋል። እነኚህ ሴቶች አስተውሉ። በዓይናቸው አይተዋል፣ በእጃቸው ዳሰዋል፣ ድምፁን ሰምተዋል፣ መልአኩም ነግሯቸዋል። መቃብሩ ባዶ እንደሆነ ይህ ሁሉ አይተዋል። ልክ ይሄንን ሂዱ ንገሯቸው ሲሉ ደስ እያላቸው ከተማው ላይ ሲገቡ አንድ ነገር ይወራ ጀመር። ምን ነው? ኢየሱስ ክርስቶስን ሥጋ ደቀ መዛሙርቱ ሰርቀዋል ተብሎ ይወራ ጀመር። ለካ ጠባቂዎች ቀድመው ሄደው ለካህናቱ እንዲህ ያሏቸው ተነስተዋል አይተነዋል። በዚህ ሰዓት ዝም በሏል፣ እንዳትናገሩ። ሽማግሌዎቹን ጠሩ፣ ተሰባሰቡ፣ ተማከሩ። ብዙ ብር እንሰጣችኋለን፣ እንዳትናገሩ። ሄዳችሁ ወደ ገዢው ዘንድ ገብታችሁ እኛ ተኝተን ሳለን ደቀ መዛሙርቱ ሰረቁት ብላችሁ አውሩ፣ ያንኛ ገብተን እናስተባብላለን፣ በሰላም ትኖራላችሁ። ያሳዝናል። ክርስቲያን የይሁዳን ልብ በገንዘብ ነው የገዙት። የእነኚህ ጭፍሮችን አንደበት ደግሞ በገንዘብ ገዙ። ገንዘብ ምን የማይገዛው ነገር አለ? በገንዘብ ስንቱ ነው እውነቱን ወደ ሐሰት ተቀይሮበት እየተከራተተ ያለው? በገንዘብ ምክንያት ያልተከዳ ማን? ገንዘብ ያላሸነፈው ማን? ክርስቲያኖች ገንዘብ አያሸንፋችሁ፣ አይግዛችሁ፣ አይቆጣጠራችሁ። ገንዘብ ያሸነፈን ቀን፣ ገንዘብ የተቆጣጠረን ቀን፣ ገንዘብ የገዛን ቀን ግን እንኳን ለሌላው ለራሳችን አንሆን፣ ለቤተሰብ አንሆን። ገንዘብ አካሄዳችሁ አለ ዕብራውያን 13 ገንዘብን ያለ መውደድ ይሁን። ገንዘብ ያለ ነው። ገንዘብ አይኖራችሁ አይደለም፣ ሀብታሙ በአገባቡ ይሁን። ዛሬ ገንዘብ ብዙ ነገር ስራ ሰርተዋል። እግዚአብሔር ልቦና ይስጠን። ትልቁ ነገር ይሄ በገንዘብ አንደበታቸውን ገዙ። ገንዘብ ካለ እኮ ይላል ዛሬ ገንዘብ ካለ በሰማይ መንገድ አለ። ክርስቲያኖች ግድ የላችሁ፣ ገንዘብ መውደድ የኃጢአት ሥር ነው ተብሎ ተጽፏል። ለሁለት ጌቶች መገዛት አትችሉም ብሎ ጌታ ከተናገረው ወይ ለገንዘብ ወይ ለኔ መገዛት አንዱን ምረጡ ነው። በዚህ ሰዓት እነሱ ሄደው ወደ ገዢው ተናገሩ፣ አባበለ። እስከ ዛሬ ድረስ ደቀ መዛሙርቱ የክርስቶስ ሥጋ ተነስቷል ተብሎ ይወራል። እስከ ዛሬ ድረስ ሲገቡ ይሄ ወሬ ሰሙ። በዓይናቸው አይተዋል፣ በእጃቸው ዳሰዋል፣ በጆሮአቸው ሰምተዋል፣ የመልአኩን ቃል ሰምተዋል። መቃብር ባዶ እንደሆነ አይተዋል። ተረበሹ። ሄዱና ምን አሉ? ለደቀ መዛሙርቱ ጌታዬን ማን እንደወሰደው አናውቅም አሉ። አያችሁ፣ ወሬማ አሸንፈዋል። እናንተ ትንቢተ ሕዝቅኤል 21 ቁጥር 6 ላይ ወሬ ይላል ልብን ያቀልጣል፣ እጆች እንዲሰልሉ ያደርጋል፣ ነፍስ ያደክማል፣ ጉልበት እንደሚዝል ያደርጋል ይላል። ወሬ ምን የማይሰራው ስራ አለ? ወሬ እኮ የማይሰራው ሰው የለም። ጠማማ ሰው ይላል ጥልን ይዘራል። ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። በወሬ የተነሳ ስንቱ ጎረቤት ተለያየ፣ ስንት ጓደኛሞች ተለያየ። ቤተ ክርስቲያን ተናወጠች በክፉ ወሬ የተነሳ እስራኤልን ርስት እንዳይሄዱ ያደረጋቸው ከነዓን ምድር እንዳይገቡ ካደረጋቸው አንዱ ክፉ ወሬ ነው። ወሬ አያችሁ ይቀይራል። ወሬ የማይለውጠው የለም። ክፉ ወሬ ብዙዎች ተለውጠዋል። ክፉ ወሬ ሲሰሙ በተቀመጡበት እዛው የቀሩ ብዙዎች አሉ። ክፉ ወሬ ሲሰሙ ያበዱ ሰዎች እኮ አሉ። ክርስቲያን በወሬ የተነሳ ስንቱ ያልተናወጣል። ወሬ ለወጣችሁ። በዚህ ሰዓት መግደላዊት ማርያምን፣ ጴጥሮስ፣ ዮሐንስ ወደ መቃብሩ መጡ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። ልክ ወደ መቃብሩ ሲመጡ
ዮሐንስ ቀድሞ እየሮጠ መጣ፣ አልገባም፣ ቆመ። ጴጥሮስ መጣ፣ ገብቶ አየ። መግነዙ እንዳለ ነው፣ አየ። ዮሐንስም ገባ፣ አየ። ሄዱ ይላል። መግደላዊት ማርያም ግን ማልቀስ ጀመረች። ይቺ ሴት የምትገርም ሴት ራሷንም ሰጥታለች፣ ጊዜዋንም ሰጥታለች፣ ብሯንም ሰጥታለች። በብሯ እኮ ነው ሽቶ ገዝታ ሄደች። እኛ ክርስቲያ የምንፈልገው ከእናንተ ይሄን ራሳችሁንም ጊዜያችሁንም ገንዘባችሁንም እንድትሰጡ ነው። ሰው ራሱን ካልሰጠ ጊዜውን መስጠት አይችልም ለእግዚአብሔር። ራሳችን ስንሰጥ ጊዜያችን ለእግዚአብሔር ይሰጣል። የኛ የሆነ ሁሉ የእግዚአብሔር እንደሆነ እናምናለን። ዛሬ ተለመነ አባብለውም አምጡ እየተባለ በየመድረኩ ይነገራል። ያሳዝናል። እግዚአብሔር የራሱን ብር ስጡኝ አለ እንጂ እናንተን እንኳን አለ። ከመቶ 10 የኔ ነው አለ። የእግዚአብሔርን ብር ለመስጠት እናንተን ለምን ክርስቲያን እግዚአብሔር ይለምን። አስራት በኩራታችሁን በትክክል ብትሰጡ እኮ ልመና እንለምናለን። መድረክ ላይ እግዚአብሔር የኔን ብር ስጡኝ ነው ያለ። የእናንተ 90 የኛ ነው፣ የሚበልጠው የኛ ነው። እጅግ በጣም ጥቂቷ ግን እግዚአብሔርን ለመስጠት ልመና። ለምን? ራሳችን ስላልሰጠን፣ ጊዜያችን ስላልሰጠን ገንዘባችን ያን እንሰጣለን። መግደላዊት ማርያም አለቀሰች። ሄዱ እነሱ፣ እሷ ግን አልሄደችም፣ አለቀሰች። ጎንበስ ስትል አንዱ በራስጌ አንዱ በግርጌ መልአክ ተመለከተች። አንዱ ቅዱስ ገብርኤል፣ አንዱ ቅዱስ ሚካኤል። አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጋለሽ? አለ። ጌታዬን የት እንደወሰዱት አላውቅም አለች። ዘወር ስትል አንድ ሰው ቆሞ አየች። አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጋለሽ? አለ። የቆመው እኮ ጌታዋ ኢየሱስ ክርስቶስ ነው። በዚህ ሰዓት ማርያም አለ ረቡእኒ አለ፣ መምህር ሆይ። ያን ድምፁን ለየች። ልትይዘው ስትይ አትንኪኝ አላት። የኛ አምላክ ሞትን ድል አድርጎ የተነሳ ሕያው የሆነ አምላክ ነው የምናመልከው። ክብርና ምስጋና ለመድኃኔዓለም ይሁን። ክርስቲያኖች አስተውሉ። አትንኪ፣ ቀድማ ነቅታለች። አትንኪ፣ ወደ አባቴና ወደ አባታቸው፣ ወደ አምላኬና ወደ አምላካቸው አላረኩም። ይህችና ለወንድሞቼ ለደቀ መዛሙርት ለነ ጴጥሮስ ንገሪ። የክርስቶስ መነሳት የእምነታችን መሰረት ነው። የስብከታችን ደግሞ ርዕስ አንደኛ ጴጥሮስ 15 ቁጥር 1 ላይ ክርስቶስ ካልተነሳ እምነታችን ከንቱ ነው፣ ስብከታችን ከንቱ ነው አለ ቅዱስ ጳውሎስ። የእምነታችን መሰረት የስብከታችን ርዕስ ኢየሱስ ክርስቶስ ለደካሞች ብርታት የሆነ ተስፋ እንዲኖረን ያደረገ ዘላለማዊ ሕይወት እንዲኖረን ያደረገ ነው ትንሣኤው። የኢየሱስ ክርስቶስ መነሳት መላእክት ምስክር ናቸው። ባዶ መቃብር ምስክር ነው። መግነዙ ምስክር ነው። ሴቶቹ ምስክር ናቸው። ጭፍሮቹ ምስክር ናቸው። ክርስቲያኑ በዚህ ሰዓት ወደ አባቴና ወደ አባታችሁ ለየ። የእሱ አባትነትና የእኛ አባትነት ለየ። የእሱ አባትነት የባሕርይ አባቱ፣ የእኛ የጸጋ ወደ አምላኬና ወደ አምላካችሁ አለ። እስከ ሥጋው ነው የተነሳው። ለሥጋ አምላክ ነው እሱ። አምላክ ያለ ሥጋው ሲያጠይቅም ከዚህ በኋላ መግደላዊት ማርያም ይላል እየሮጥ ወዴት ሄደች ይላል ማርቆስ ወንጌል ምዕራፍ 16 ላይ እያለቀሱና እያዘኑ ስለነበረ ደቀ መዛሙርት አለ ለነሱ ለመናገር ሄደች። ነገረቻቸው። ጌታዬን አይቼዋለሁ ተነስተዋል ብላ ስትነግራቸው አላመኗትም ይላል። አያችሁ የሚያሳዝነው እዚህ ላይ አላመኗትም ለመግደላዊት ማርያም የኢየሱስ ክርስቶስ ትንሣኤ አላመኗትም። ቀለዮጵያና ሉቃስ ጉዟቸውን አቀኑ ይላል። እዚህ ላይ እናቆምና ወደ ከዚህ ታሪክ ምን እንደምንማር እናያለን። የተሰቀለውም ኢየሱስ ክርስቶስ ተነስተዋል። ሰይጣንን ያሰረው፣ ሞትን ድል ያደረገው፣ ሲኦልን የበረበረ ነፃ ያወጣ ፍጹም ሰላምና ደስታ የሰጠ ኢየሱስ ክርስቶስ። ለዚህ ሁሉ ደግሞ ምስክር የሆኑ ሴቶች ናቸው። እስቲ ከሴቶቹ ሕይወት ምን እንማራለን? አሁን በተለይ ሴቶችን እየመራች ትሄድ የነበረችው መግደላዊት ማርያም
ምንድን ነው የምንማረው? አሁን ከሴቶቹ ምን እንማራለን? ጥንካሬያቸው እስቲ የመጀመሪያውና አንደኛው ፍቅርን እንማራለን። ፍቅርን እንማራለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ውስጥ ፍርሃት የለም። ፍጹም ፍቅር ኢየሱስ ክርስቶስ ፍቅር የዳነበት ሕይወት ነው። የዳነ ሰው መገለጫ ነፍሱን ለእኛ ብሎ አሳልፎ የሰጠው። እኛ ደግሞ ተከታዮቹ እርስ በርሳችን ተዋደን ከተገኘን የእሱ ደቀ መዛሙርት እንደምንባል ራሱ ባለቤቱ ነግሮናል። ፍቅር ደግሞ ክርስቲያኑ የትእዛዝ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የትእዛዝ ሁሉ ፍጻሜ ከንጹሕ ልብ ከበጎ ሕሊና ግብዝነት ከሌለበት እምነት የሚመነጭ ፍቅር ነው። ፍቅር ሶስት ነገር ያሟላል። ንጹሕ ልብ፣ በጎ ሕሊና፣ ግብዝነት የሌለበት እምነት። ንጹሕ ፍቅር ለራስ ነው። መጀመሪያ ንጹሕ ፍቅር ለራስ ነው። አቤቱ አለ ነቢየ እግዚአብሔር ዳዊት መዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጥ ያሳድራል። ንጹሕ ልብ ለራስ ነው። የማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ለካ ልቡ ንጹሕ የሆነ ሰው ነው እግዚአብሔርን የሚያይ። ንጹሕ ልብ ለራስ፣ በጎ ሕሊና አጠገብህ ጋር ላለ ወዳጅ ባልንጀራ ቤተሰቦች። በጎ አመለካከት የሚመጣ በንጹሕ ልብ የተነሳ አጠገባችን ጋር ላለው ደግሞ በጎ አመለካከት ይኖረናል። በጎ ሕሊና ይኖራችሁ ተብሎ ስለተጻፈ እምነት ከእግዚአብሔር ጋር የተገናኘንበት ዕብራውያን 11 ቁጥር 5-6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል። ደስ የሚያሰኘው እግዚአብሔር ስናምነው ነው። የመጀመሪያው ፍቅርን ያስተምሩናል። ሴቶቹ ጨለማውን አቋርጠው እንዲሄዱ፣ የሮማ ወታደር እንዳይፈሩ፣ በጨለማ ውስጥ ያሉ እንዳይፈሩ ያደረጋቸው የክርስቶስ ፍቅር ነው። ፍቅሩ ከሌለን እንደ እሱ ካላፈቀረ ሌላውን እንወዳለን ማለት ውሸት ውሸት ነው። እሱ ስንወድ ነው ሌሎችን መውደድ የምንችለው። ሌላው ሁለተኛው እምነታቸውን እንማራለን። እምነታቸውን የሴቶች ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 5 ላይ ታምነን በእምነት እንጂ በማየት አንመላለስ። ልብ በሉ ክርስቲያን፣ ታምነን በእምነት እንጂ በማየት አንመላለስ አለ። በማየት የሚመላለስ ሰው ሁሌ ተመላላሽ፣ በማየት የሚመላለስ ሰው ሁሌ ተከታታይ፣ በእምነት የሚመላለስ ሰው ሁሌ ተመላላሽ አይደለም፣ ተመላሽ ነው። ንስሐ ይገባል። ሁሌ ተከታታይ አይደለም፣ ተሳታፊ ነው። ቅዱስ ሥጋውና ክቡር ደሙን ይቀበላል። አስራት በኩራቱን በስነ ስርዓት ይሰጣል። ለወንጌል አገልግሎት እጁን ይዘረጋል። ለቤተ ክርስቲያን ሥራ እጁን ይዘረጋል። ወደ ኋላ አይልም፣ አይሰስትም። አምኖ ነው የመጣው፣ አምኖ ነው የሚመላለሰው፣ አምኖ ነው የሚከታተለው። ለዚህ ነው የሚሰጠው። ክርስቲያኖች አስተው ታምነን በእምነት እንጂ በማየት አንመላለሳል። አምነው ነው የሄዱት፣ ታምነው ነው የሄዱት። ያመኑትን ያዩት። ያመነችው ነው አየች መግደላዊት ነው። ለመጀመሪያ ጊዜ ትንሣኤውን የመሰከሩ ሴቶች ናቸው። ለዚህ ደስ ይላችሁ ያስፈልጋል። እስኪ እግዚአብሔርን ከፍ አድርጋችሁ አመስግኑ። በእውነት ብዙ ጊዜ ሴቶች ለቤተ ክርስቲያን ሥራ ወደ ኋላ ሄዱ። ጌታ ተጠቅሞባቸዋል የምሥራቸው እንዲናገሩ። ሦስተኛው ተስፋ አለመቁረጥን እንማራለን። ተስፋ አለመቁረጥን። ድንጋዩን ማን ያንከባልላል? እኛ አንችልም፣ ድንጋዩን ማነሳል የለም ብለው አልተቀመጡም። ተስፋ ሳይቆርጡ ነው የሄዱ። ክርስቲያን ግድ የላችሁም፣ ተስፋ አትቁረጡ። ትንቢተ ኢሳይያስ 10 ቁጥር 23 ላይ ያለቀውን የተቆረጠውን እቀጥላለሁ ይላል የሠራዊት ጌታ እግዚአብሔር አምላክ። እኛ ስንጨርስ እሱ ይቀጥላል። በዚህ ዓለም ላይ ተስፋ የሌለው ተስፋ የማይቆርጥ ዲያብሎስ ብቻ። ክርስቲያን ተስፋ አለው። ዋንዱ ትንሣኤያችን እኮ ትንሣኤያችን ተስፋ እንደሌላ
የሌላችሁ አትሁኑ ነው የተባለው። ክርስቶስ ከሙታን ተለይቶ ተነስተዋል። እኛም እንነሳለን፣ ተስፋ አለን ነው። ተስፋ አለን ክርስቲያኖች፣ ተስፋ አትቁረጡ። ለሰይጣን ምቹ አንሁን፣ ተስፋ አለመቁረጣቸውን እንማራለን። ሌላው አራተኛው ውለታውን አለመርሳት እንማራለን። በተለይ መግደላዊት ማርያም ውለታውን አልረሳችም። የማርቆስ ወንጌል ምዕራፍ 16 ላይ አስቀድሞ 7 አጋንንት ለወጣላት ለመግደላዊት ማርያም ታየንም። 7 አጋንንት የነበረባት ሴት ነው። 7 አጋንንት አይደለም። በበሽታ ስንያዝ ምን እንደምንሰቃይ ታውቃላችሁ? አጋንንት ያደረበት ሰው ከሰው ተለይቶ ራቁቱን ሆኖ ራሱን እየቀጠቀጠ ራሱን እያደማ ስንት ስቃይ የሚያዩ ቤተሰቦች የሉም? በእኛ ላይ አልደረሰም? መግደላዊት ማርያም ከዚህ ሁሉ ስቃይ አወጥቶ የእሱ አገልጋይ እንድትሆን አድርጓታል መድኃኒታችን ኢየሱስ ክርስቶስ። ባለውለቷ ውለታ እንደ መስራት ኃጢአት የለም። የእግዚአብሔርን ውለታ አትርሱ። መዝሙር 105 ላይ ያዳናቸውን እግዚአብሔር ረሱ ይላል። እስራኤላውያን 400 ዓመት ሲገዙ ከቆዩ በኋላ ነፃ ካወጣቸው በኋላ ረሱት ይላል። እኛስ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፃ አላወጣንም? እንዴት ውለታውን ይረሳል? ውለታን እንደ መርሳት እግዚአብሔር የሚያሳዝነው ነገር የለም። ውለታችሁን አትርሱ። ስለተደረገላችሁ አገልግሎት ዘጸአት 24 ላይ ቁጥር 4 ላይ ሙሴ ይላል የቃል ኪዳኑን መጽሐፍ ከፈተው ይላል፣ አነበበላቸው ይላል። ሕዝቡም እንዲህ አሉ፣ እግዚአብሔር ያለንን እናደርጋለን እንታዘዛለን አሉ። ወንጌል እኮ የምንማረው እንድንሰማና እንድንታዘዝ እግዚአብሔር ነው እየተናገረን ያለው። ውለታን አለመርሳት። ሌላው አምስተኛው በትዕግስት መጠበቋን እንማራለን። መግደላዊት ማለት በትዕግስት መጠበቋን ሄዱ። ዮሐንስና ጴጥሮስ ሄዱ። እሷ ግን አልሄድም ብላ እዛው መቃብሩ ቦታ ላይ እያለቀሰች ቆየች ይላል። ጠብቁት እንጂ እግዚአብሔር ቆይቼ እግዚአብሔርን ደጅ ጠናሁት እሱን ዘንበል አለልኝ አለ ዳዊት። እያለቀሳችሁ እግዚአብሔር ቤት ጠብቁት። ዕንባቆም 2 ቁጥር 5 ላይ ቢዘገይም እግዚአብሔር ይመጣል፣ የሚቀድመውም የለም፣ ታገስና ጠብቀው ነው። ኢዮብ 13:15 ላይ በትዕግስት እግዚአብሔርን እጠባበቀዋለሁ አለ። መከራ አለ፣ ፈተና አለ፣ ችግር አለ፣ ጭንቀት አለ፣ ግድ የላችሁ ይሄ ሁሉ ያልፋል። ኢዮብ 11 ቁጥር 5 ላይ መከራህን እንዳለፈው አትረሳዋለህ ተብሎ ተጽፏል። የማይረሳ የማያልፍ ነገር እግዚአብሔር በእኛ ላይ አላስቀመጠም። በሰው ከደረሰው በቀር በእናንተ ላይ አልደረሰም። ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ከፈተናው ጋር መውጫውን ያዘጋጅላችኋል ተብሎ ተጽፏል። አንደኛ ቆሮንቶስ 10:12 በትዕግስት መጠበቋል። እያለቀሰች ጠበቀችው፣ እንባዋን አበሰ፣ ስብራቷን ጠገነ፣ ባዶ የሆነውን ሞላ። ከዛም በኋላ ሂጂ አላት። ደስ እያለች ሄደ። ሁላችንን እንዲህ ይበለን መድኃኔዓለም ኢየሱስ ክርስቶስ። እንባችንን ያብስ፣ ስብራታችን ይጠግን፣ ባዶ የሆነውን ይሞላልን። ሌላው መጨረሻውና ስድስተኛው ትጋቷን እንማራለን። ትጋት ለሰው የከበረ ሀብት እኮ ትጋት ነውና ምሳሌ 12:27 ላይ ለሰው የከበረ ሀብቱ ትጋቱ ነው። ምሳሌ 8:34 ላይ ዕለት ዕለት በቤቴ መግቢያ የሚተጋ እኔን ያገኛል፣ ሕይወትን ያገኛል። ዕለት ዕለት በዚህ ቤት የሚተጋ ነው፣ በቤቱ የሚተጋ ነው። በዚህ በሁለተኛ ዜና መዋዕል 7:14 ላይ በስሜ የተጠራ ሕዝብ አለ ራሳቸውን አዋርደው ወደ እኔ ቢመጡ ከኃጢአታቸው ቢመለሱ ከክፋታቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን ፈውሳለሁ አለ እግዚአብሔር። ዕለት ዕለት በእግዚአብሔር ቤት ተመላለሱ፣ ግድ የላችሁም፣ አትሰልቹ። ዕለት ዕለት መተን ዳዊት ለዚህ ነው ቆይቼ አለ እኮ ቆይቼ እግዚአብሔርን ደጅ ጠናሁት እሱን ዘንበል አለልኝ። መጥናት እኮ መትጋት። ትጉ፣ እግዚአብሔር ቤት ለኪዳኑ ትጉ፣ ለሰዓታቱ ትጉ፣ ለመሐሌቱ ለቅዳሴው እንትጋ። ግድ የላችሁም፣ የትጋታችን ውጤት እናገኛለን። ፍቅር ያለ ትጋት፣ እምነት ያለ ትጋት፣ ተስፋ አለመቁረጥ ያለ ትጋት፣ ውለታ ያለ ትጋት ግድ የላችሁም አይሆንም። መትጋት ይጠይቃል። ትጋት ያስፈልጋል።
ዕለት ዕለት የሚተጋ ነው። ለዚህ እኮ ነው ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ምን በሏል? ተግታችሁ ጸልዩ። ለጸሎት እኮ መትጋት ግድ ይለናል። ትጉ ነው የተባለ የተሰቀለው ኢየሱስ ክርስቶስ እንደተናገረው ተነስተዋል። የትምህርቱ መሰረታዊ ዓላማ ያደረግነው የታሰረው ሰይጣንን ያሰረው ሞትን ድል ያደረገ ሲኦልን የበረበረ ነፃ ያወጣ ፍጹም ሰላምና ደስታ የሰጠን ኢየሱስ ክርስቶስ ሴቶቹ ብቻ አይደል የመላእክት ምስክርነት አይተናል። የኢየሱስ ክርስቶስ መነሳት አይተናል። የቅዱሳን አንስት ደግሞ ምስክርነታቸው ትጋታቸውን አይተናል። ከሴቶቹ ዋና ፊት መሪ የነበረችው መግደላዊት ማርያም ከሷ የተማርነው ፍቅርን፣ እምነትን፣ ተስፋ አለመቁረጥን፣ ውለታ ማሰብን፣ በትዕግስት መትጋትን፣ በትዕግስት መጽናትን፣ ትጋትን ተምረናል። የተማርነውን በዝነ ልቦናችን ያሳድርብን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመልአኩ የቅዱስ ገብርኤል ጸሎት፣ ረድኤት፣ በረከት አይለየን። ወስብሐት ለእግዚአብሔር። ገብርኤል ሊቀ መላእክት ሊቀ መላእክት ገብርኤል 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 ሊቀ መላእክት አይሰማ ገብርኤል ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት አይሰማ ሊቀ መላእክት ገብርኤል 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 ሊቀ መላእክት የምትወዱት ገብርኤል ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት ምን ይባላል? ሊቀ መላእክት ገብርኤል 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 ሊቀ መላእክት ዝማሬያችንን ይቀበልልን። ህብረት ባንክ 1000 ህብረት ባንክ 1901 ዛሬና ልደታ ማለት ነው። 19 ስንት አልኳችሁ? እዚህ ታቦቱ ስንት ነው ያለው? ቀድሞ የነበረ ገብርኤልና ልደታ። ስለዚህ 1901 ገብርኤልና ልደታ የህብረት ባንክ አካውንት። የንግድ ባንክ ደግሞ 1073 60 78 078 1073 60 78 078 ኮየ ደብረ ኃይል ቅዱስ ገብርኤል ብላችሁ በዚህ እንድትሰጡ አደራ መልእክታችን ነው። እግዚአብሔር አምላካችን ቤተ ክርስቲያናችንን ይጠብቅልን። 1000 ብር እዚህ ጋር መጥቷል። እግዚአብሔር ይጠብቅልን። ሁላችንንም ሀሳባችንን ያሟላልን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት አይለያችሁ። እግዚአብሔር ይጠብቃችሁ። ሲያመስግኑት እግዚአብሔር ይጠብቃችሁ፣ ይጠብቃችሁ። ማታም ጉባኤው ላይ እንድንገናኝ እግዚአብሔር አምላክ ይፍቀድልን። ሀገራችንን ሰላም ያደርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ወደ እግዚአብሔር ከአንቺ ጋር ነውና ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ የረሳሁት መልእክት ነው። የእግዚአብሔር ቦታ ብዙዎቻችን ሕጋዊ ቤተ ክርስቲያን አይደለም፣ ግብር ለምን እዛ ትገብራላችሁ የሚሉ ሰዎች አሉ። ስለዚህ እንዴት ነው ብላችሁ የጠየቃችሁን ስላላችሁ እንኳን ቤተ ክርስቲያኑ እኛም ሕጋዊ አይደለንም፣ ለመኖራችን ዋስትና የሌለን ሰዎች ነን። ስለዚህ ግብራችሁን ሲኖዶስ ያወቀው ሀገረ ስብከት ያለው ደረሰኝ ገቢ መሰብሰብ ያለው ስለሆነ አባልነት መታወቂያችሁን ደብተራችሁን አውጥታችሁ የእግዚአብሔር ልጆች ቤተ ክርስቲያናችሁን አገልግሉ፣ ቤተ ክርስቲያናችሁን ስሩ። እኛ ቤተ ክርስቲያን ሀገረ ስብከት የመደበው ሰራተኛው ቤተ ክርስቲያን ሕጋዊ ስለሆነች ነውና አባል እየሆናችሁ ደረሰኝ መታወቂያ ንስሐ አባት በመያዝ ደረሰኝ አባልነታችሁን መታወቂያ እንድታወጡ መልእክታችን ነው። እግዚአብሔር ከሁላችን ጋር ይሁን። ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋጃ ቤዛ የሚሆን ከቅድስት ቤተ ክርስቲያን እንጠብቃለን። ነገሥታትና ለመኳንንት ማደሪያ ትሆን ዘንድ በዚህ ቅድስት ቤተ ክርስቲያን መጣችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣው የሚጠብቃችሁ ለዘላለሙ እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ በል 12 ከማሁ በእንተ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ።
ራሳችሁን ዝቅ አድርጉና እንዳትገፋፉ እንግዳም ሊመጣ ስለሚችል እንድትሄዱ ሁላችሁንም እግዚአብሔር ይባርካልና ዝቅ በሉ። ልዑል እግዚአብሔር ይባርካችሁ። ልዑል እግዚአብሔር ይቀድሳችሁ። ልዑል እግዚአብሔር ጤናችሁን ያድላችሁ። ስትሄዱ ከመንገዳችሁ፣ ስትገቡ ከቤታችሁ ሰላም፣ ፍቅር፣ ደስታ ይጠብቃችሁ። በሰላም በፍቅር በአንድነት ያውላችሁ። የማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ያግባችሁ። በሰላም ግቡ። እግዚአብሔር ይባርካችሁ። ተባርካችኋል። መገፋፋት የለም። ጸበላችሁን እየጠጣችሁ መሄድ